አልፈልግም እኔ ምለው አይደለም አንተ አልገባኝም እንዴ አይደክምህም እንዴ በቃ ማለት አንዳንዴ እኮ ህይወት ነገሮች እኮ ይደክማል አይደክሙም ወንድ ልጅ ጊዜ አንዳንዴ ሙዜ ታዝናናኛለች እኮ አይደክምህም ማለችው ኧረ ወይኔ ወገብ እንዳይሰበር ወንድም አለ ያኔ መርቀሽኛል መሰለኝ በቃ የሄድኩበት ቦታ ሁሉ ይሳካልኛልና እንግዲህ እህቴ በጣም አመሰግናለሁ እጥፍ ብላ ነው የመረቀችኝ እህቴ ባይዘው እዛ ሻወር ምናምን ገላይ ስታጥበኝ እዛ ክፍለ ሀገር እያለን የጠየቀው ሁሉ ይሰጥ ብላ ማለት ነው ነገ ከነገ ወዲያ እኔ ፍቅረኛ ልጅ መጥቼ ላስተዋውቅሽ ፈልጋለሁ ጭራሽ እኔን ፍቅረኛ ይዛ ልታስተዋውቀኝ ከዛ እኔ ልተዋወቅ ማለት ነው ችግር አይንካ አረ ከችግር አትውጣ አሚን በሉ እናንተ አሚን ስትሉ ያው ይደርሳል እንኳንም ተፋሽበት እንዴ አረ እንዴ ሁሉ ቀልድ አውርቼ ካልሳቅሽ ቡዚ በቃ እኔ ራሴ ደብሮኝ ነው ወደ ቤት ነው የሁሉ ቀልድ አውርቼ እንዴ እንዴት ነው አንቺ እንደስቂ ብዬ እኮ ነው ሁሉ ነገር እያወራሁ ሰላም የተወደዳችሁ እና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል? እንግዲህ እኛ በጣም ደህና ነን። እናንተ እንዴት ናችሁ? ቤተሰብ ናፍቆት ስራ እንዴት ይዟችኋል? ሰንበት ዛሬ እንዴት አለፈ? እሑድ እንግዲህ እናንተ ጋር ስራ ላይ ናችሁ። አይ ቲንክ እንደሰኞ ነው እናንተ ጋር አይ ቲንክ ኤኒዌይስ ውሎ ምናምን ሸጋዳ ቆንጆ ነበር። በጣም አሪፍ። እኛ ጋር ደግሞ የእረፍት ቀን ነበር ምናምን ነገር በት እያለን ነው የምንውለው። እሑድ እኛ ጋር ስራ አይጠፋም። ኤኒዌይስ ቻናሉ እይታው በጣም እየወረደ ነው እያያችሁ ነው አይደል? ስለዚህ ሁላችሁም ይሄንን ቪዲዮ ስትጀምሩ ሁላችሁም ላይክ እያደረጋችሁ 5000 ላይክ ቢያንስ 5000 ላይክ እንፈልጋለን። ኤኒዌይስ ዛሬ አዲስ ቪዲዮ ተለቋል። እንግዲህ በአዲስ ቪዲዮ ላይ ሀሳባችንን እንሰጣለን። እንግዲህ ትንሽ ፈን ያደርጋል ብዬ ተስፋ አደርጋለሁ። የተወሰነ ነው ነካ ያደረኩት እና ፈገግ ያሰኛል በጣም እና ያው ውስጡ ደግሞ የሚያናድ ነገር እንዳለ ሆኖ ማለት ነው። ኮሜንታችሁ በጣም እያነበብኩኝ ነበር። እንደው ከዚህ በኋላ እንደው የእነሱ ቪዲዮ ላይ ሪያክት ማድረግ ትቼ የእናንተ ኮሜንት ላይ ሪያክት ላድርግ እንደ እያልኩኝ ነበር። በጣም ነው እያዝናናችሁኝ ያላችሁት እና ኧረ ቆይ የተወሰኑ ኮሜንቶችን ነገ እንደው እያሳያቸው ሪፕሌይ እያደረግኩኝ አሳያችኋለሁ። በጣም ፈኒ ኮሜንት ነው እየኮመታችሁ ያላችሁት እኔ ጋር እኔ ቤት የተኮመተ ያለው ኮሜንት በተለይ በባልታዛር ጉዳይ ላይ ምናምን በቃ ትራንስፖርት ላይ ምናምን ሽንቴን ልታስመልጠኝ ነው። ኤኒዌይዝ በጣም እየተዝናናሁኝ ነበረ እና ላይክ እንደዛ ነው መሆን ያለበት ምን ነው የምላችሁ እና ዋናው ነገር እኔና እናንተ ቤተሰቦቼ የማንፈልገው ነገር ሰው ሲጨቆን ሰው ሲታመም ምናምን ማየት ደስ አይለንም አይደል? ከዛ ውጪ ግን ኑሯቸውን እየኖሩ ድራማቸውን የሚሰሩ ከሆነ እንደነሱ መሆን ነው። ገብቷችኋል ሐሳቤ? ላይክ ምንም የኛ የሆነ ነገር መፍጠር ምንም ቫልዩ ከሌለው እያንዳንዱን ነገር እንጆ እያደረግንበት እየሳቅንበት እናልፋለን ነው እንጂ እኛው ግብ ብለን ምናምን ነገር አይመጣውም። እኛ ስለምንጨናነቃለን ለምን ጨጓራችንን እናቃጥላለን? በእርግጥ ማለቱ ቀላል ነው። እስቲ እያየን ካልተቃጠለ እናያለን። እስቲ ቪዲዮን እንየውና ከቡዜ ጋር አብርሽና ቡዜ ተገናኝተው ነበረ። እስቲ ቅምጥል ምን እንደምትል እንስማትና ከዛ በኋላ እንቀጥላለን። ደህና አይደለሁም ቤተሰብ ደህና አይደለሁም። እኛም ደህና አይደለንም ምንም ነገር ነው ያስጣላኝ። ቦዲ ቢልደር መስላለች እጇ ምናምን እዚች ጋር አብርሽ ከሶስት ሴቶቹ ጋር መነቅሳት ይችላል። አንገቴን ቀና ለማድረግ ስፈልግ በወንድሜ ምክንያት ሁሌ አንገቴን እንዳስደፋኝ ነው። እኔ አንገቴን ልድፋ ድምፅ ያምራል አላችሁኝ። ምን ላድርግ? አብርሽም ቆይ ዛሬ ራሱ ሲዘፍን ነበረ ታዩታላችሁ። ላቀርቅርልሽ አላውቅም ይዘፍን ኤኒዌይስ ብቻ ቡዜ አንገትሽን ደፍተሻል፣ እኛም አንገታችንን ደፍተናል። ላይክ ሁሉ ጊዜ ስንንከራተትለት የነበረው ለዚህ ብሎ ምናምን ብለን ሆድ ብሶናል። እንግዲህ ብሶታችንን እኩል አንድ ላይ ብሶት አደባባይ ከእናንተ ጋር አንድ ላይ ለምን ተመልካቾች ለምን ላይቭ ላይ ገብተን አብረን ለምን አናለቅስም? የሆነ ቀን ቀጠሮ ያዙልኝ፣ እስቲ ቀጠሮ ያዙልኝና ላይቭ ገብተን ለምን ፏፈሽ አንልም? በጉዳዩ ላይ ምናምን እናወራለን፣ ቡዜንም እናስገባታለን። የምር ቃል ገባላችኋለሁ። ቀጠሮ የምታስይዙ ከሆነ በዚህ ቀን የምትሉኝ ከሆነ ቡዜንም ይዣት እመጣለሁ።
አብረን ሙሾ እናወርዳለን፣ አብረን ለቅሶ መርዶ እንቀመጣለን እና ቀን ያዙ። እዛው ደግሞ ትንሽ ፈገግ ምናምን ለማሰኘት ደግሞ እዚች ጋር በቀኝ በኩል ታቶ አብርሽ ከሶስት ቸከሶቹ ጋር ምናምን ነገር ሩታ፣ ከዛ ሄርሜላ ሩታን እየጎተተቻት፣ ከዛ ደግሞ ፍቅር እንዲህ እያለች አያስነቅስም እጁ ስፋቱ። በግራ በኩል ደግሞ አሁን ሶስት የሚመጡት ሌላ አዳዲስ ሴቶች ይመጣሉ። እንግዲህ ግማሽ ደርዘን አድርጎ እንደ ብርጭቆ ይሸጣቸዋል። ኤኒዌይስ ቀጣይ ያለውን ቪዲዮ እስቲ ነው ያደረኩት። ምንም አይነት ነገር የለም። ምን ነው አንተ ሁሌ ነው እንዴ አንተ ጎጆ የምትወጣው? አሁን እንደ አዲስ ጎጆ እየወጣሁ እኮ ይሄ ቀለክ ነው። ለምን ቀልዳለሁ? እኔ ማመን አቅቶኛል እኮ አሁን እየተከናወነ ያለው ነገር ማመን አቅቶኛል። ለምን አንተም ላወራህ ብፈልግ ላገኘህ አልቻልኩም። ገብቷል? እና ግራ ስለገባኝ ማመን አቅቶኛል። እውነት ነው። ድጋሚ ሌላ ጎጆ ልቀልስ ነው። አንተ እኮ ታታሪዋን ወፎንክ እኮ በየውቱ ጎጆ የምትቀልሰዋል። ኧረ ተው ወንድም አለም ተው፣ መቅኔም ያልቃል። ይህን ዝለሉት፣ ቁረጡት። ባልሰማ ላሽ እርሱት እኮ አልኳችሁ። አምልጦኝ የምላስ ወለምታ። ስለዚህ ነፃ ሆነሽልኝ ነገ ከነገ ወዲያ እኔ ፍቅረኛ ልጅ መጥቼ ላስተዋውቅሽ ፈልጋለሁ። ጭራሽ እኔን ፍቅረኛ ይዘህ ልታስተዋውቀኝ፣ ከዛ እኔ ልተዋወቅ ማለት ነው። ችግር አለው? ችግር አይንካ። አረ ከችግር አትውጣ። አሚን በሉ እናንተ። አሚን ስትሉ ያው ይደርሳል። እስቲ አንዴ እንርገመው። እንግዲህ እኛ በተቻለን መጠን የአቅማችንን ጥረን ግረን ከችግር እንድትወጣ ወደ ጤና እንድትመለስ አድርገናል። የነበርክበት ጤና ላይ አይመልስ። የዚህን እንኳን ጨካኝ አንሆንም። ብቻ ግን እንዲህ ውፍፍ አድርገህ የምታወፍፈንን ነገር ያንሳል። አሚን በል አሁን። ኧረ እኔ እኮ በቃ ለመርገም ነበር ሀሳቤ፣ ግን አልወጣልኝ። እስቲ እናንተ ቆንጆ እርግማን የሆነ የማያስደነግጥ እርግማን እስቲ በኮሜንት አጥለቅልቁት። ከከተማ ወጣ ብዬ ትንሽ ለማክር ጊዜ ተዝናንተን ልንመጣ አስበናል ከሷ ጋር እና በጣም ምርጥ ልጅ። ፍቅር ማለት የምር እንደ ስሟ ፍቅር ነው። አልፈልግም፣ ስለሷ መስማትም አልፈልግም። ለምን እንደሆነ ታውቃለህ? ብስኩት የሆነች ልጅ ነች ፍቅር ማለት የምር አይደለም። ይኸውልህ እንዳውም ማለት ነው ብዙ ምን እያሰብኩ እንደነበር ታውቂያለሽ። ነገ ነው ልንሄድ ያሰብነው እና ከመሄዳችን በፊት እንዳውም አስተዋውቅሻለሁ። አገናኛችሁ እንዳታገናኝ። መገናኘት አልፈልግም። እኔ የምለው አይደለም። አንተ አልገባኝም እንዴ? አይደክምህም እንዴ? በቃ ማለት አንዳንዴ እኮ ህይወት ነገሮች እኮ ይደክማል። አይደክመውም ወንድ ልጅ ጊዜ አንዳንዴ ሙዜ ታዝናናኛለች እኮ። አይደክምህም አለችው። ወይኔ ወገብ እንዳይሰበር ወንድም አለ። እየታተርክ ነው። ታታሪዋን ንብ ሆነሃል እንግዲህ። ደከመኝ ሰለቸኝ ሳትል በለው አለች ሴት። ወንድ ልጅ አይደክመውም አለ። እኛ እንግዲህ ወንዶች ነን። እስቲ ፈጣሪ ካለ ከዛ በኋላ እናወራለን። አይደክምም ወይ? የምር በጣም እኮ ነው የሚያስቀው። ማለት እኔ ብለው ኖርማል ግን ታላቅ ስትል እንትኑ ቶፒኩም ትንሽ ሼም አለው፣ ያስፈራል ምናምን። አይደክምህም ወይ? ሶስት ሴት ላይ እኔ በቀኝ እኔ ደግሞ አይደክመኝም ብሎ ያወራል እንዴ? ምን አይነት እዛ ፕሮግራም ላይ እህቴ ድምቀት እያልኩ ምርጥ ሙዚቃ አይደለም። የምር ደህና ነህ? ግን ጤነኛ ነህ? ጤነኛ ነህ? እንግዲህ ይሄ መንፈስ የዘፈን መንፈስ የተወጋዩ አሜን በሉ። ባለፈው ነገርኳችሁ እኮ ዘፈኑ እንዲታየ ምናምን ነገር ከእሱ ጋር ትንሽ ኮላብ አድርጋ ምናምን ቪዲዮ ሰርታ ነበር ጽጌ ሮያል እና ያኔ እሷ ከወጣች ለእኔም ቀላል ነው ብሎ ነው መሰለኝ ከዛ ጊዜ ጀምሮ ይዘፍነዋል። እኔም ደግሞ አብርሽ ከዘፈነ እኔ አያሳፍረኝም፣ እኔም ዘፍናለሁ።
የእናቴው በጣም እኮ የሚያስቀው። ወይኔ ኮሜንታችሁ እንደዚህ ነው የሚያነፍረኝነት። ይሁን እንግዲህ እናንተ ግን ምን አይነት ቤተሰብ ናችሁ? ግን ምን አይነት ቤተሰብ ይህን ሳሌን የሚያስጠፋልኝ አንድ ቤተሰብ ልጥ በቃ ክረምት በመጣ ቁጥር በቃ ትንሽ ንፋስ ምናምን ነገር ካለ በቃ አስም እንዳለበት ሰው ነው የሚያደርገኝ። 6 ዓመት ከዚህ ሳል ጋር እንደ ሳሉ ማንም ይወደኝ የለም፣ በዚህ ልክ ያፈቀረኝ የለም ነው የምላችሁ። አይፈታኝም። ይኸው 6 ዓመት ፎንቃ የሆነው ትዳር ነው የያዘው ከኔ ጋር። ያኔ መርቀሽኛል መሰለኝ። በቃ የሄድኩበት ቦታ ሁሉ ይሳካልኛል። እና እንግዲህ እህቴ በጣም አመሰግናለሁ። እትፍ ብላ ነው የመረቀችኝ እህቴ። ባይዘው እዛ ሻወር ምናምን ገላይ ስታጥበኝ እዛ ክፍለ ሀገር እያለን የጠየቀው ሁሉ ይሰጥ ብላ ማለት ነው። ጨረስክ? አረጋ ይንንማ ተንተና አድርጌ ልንገራችሁ። ክፍለ ሀገር እያሉ ነው እንግዲህ ቡታጀራ እያሉ ገላውን የሚታጠብ የነበረ ወንዝ ዳር ነበረ ነው። አሁን የተናገረውን ነው የምደግምላችሁ። ቪዲዮን ይህንን ያላያችሁት ብዙ ስለምትኖሩ ማየትም አይጠበቅባችሁ። ምን ይኸው እየተነተንኩላችሁ ነው ከነ ማዝናኘው። እና ገላውን ታጥቦ ነበረ ቡዜ ነው። እና ከዚህ በፊት ነገር አታስወራኝ በእናትህ ወንድም ማለት ብቻ ትረፍ እደግ ብቻ መርቃለች ነው የሚለው እንግዲህ። እና ብርሽ ጨልለል ታስጨልለኝ ነው። ትንሽ ነው የቀረኝ እኔ ራሴ ብቻ ቱፍ ብላ ምናምን ነገር ጸልያለታለች። ደግሞ ከኮሜንቱ ጋር ትዝ ብሎኝ እኮ ነው ይሄ ነገር እንዴት ነው ዋናው እንዴት ነው እያሉ ኮሜንት በጣም አጥለቅልቃችሁታልና ከእሱ ጋር ተያያዘብኝና ቱፍ ብላ ነው የመረቀችልኝ ምናምን ነገር አለና ለዛ ነው አሁን ሰው እንደ ሴቶቹ እንደ ጭራ ኳላ የሚከተሉኝ እያለ ነው እንግዲህ። እኔ እንግዲህ ጤነኛ ነው ብዬ እያሰብኩኝ ስላልሆነ እንጂ የሚያስቀኝ የሚያናድና የሚያንጨረጭር ጉዳይ ነው። ግን እስቲ እንስማው ጨርስና አንድ ላይ በጋራ እንስቃለን። ቅማለውና እህቴ እንኳንም ተፋሽበት እንዴ! አረ እንዴ ሁሉ ቀልድ አውርቼ ካልሳቅሽ ቡዚ በቃ እኔ ራሴ ደብሮኝ ነው ወደ ቤት ነው የሁሉ ቀልድ አውርቼ እንዴ እንዴት ነው አንቺ እንደስቂ ብዬ እኮ ነው ሁሉ ነገር እያወራሁ ወይኔ አሬ ሰውዬ ሊያስጨልለኝ ነው። አንዳንድ ጊዜ ቪዲዮ እንትን እንዲል ሰው ጋር ካቺ እንዲሆን ማለት የሰውን እይታ ምናምን ያዝ እንዲያደርግ በተለይ እንዲህ ኮሜንት ያነበቡ የሚስቁ ሰዎች አሉ። ትንሽ ግነት አለው እዛ ላይ ይጨመርበታል ሰው ትንሽ እንዲይዝ ነው ነገር ተብሎ። ግን አሁን ወላሂ ነው የምላችሁ የምሬ ነው እየሳኩኝ ያለሁት ማለት ነገር ማለት ከእህት ጋር በዚህ ልክ ቅልል ይላል ወሬ። እኔ ሀገር እህት ነው ያለኝ ወደ 3 ምናምን እህት አለኝ። ግን ሰላም እንዴት ነሽ ምናምን ከዛ ውጭ የለም እንዲህ መተዛዘን ለምን ወፍ የለም። ኤኒዌይስ ሁሉም እንደኛ ቤት አይሆንም። በእርግጥ ፈታ ናቸው እኮ ግን እንደዚህ በዚህ ልክ እንኳን የምትፈርቅበት ምናምን ነገር። ኤኒዌይስ እንጣ ከሳቁጣ ልቀቀኝ አንተ ሳቅ። በቃ ለቆኛል አሁን ገደል ሲባሉብኝ አይሻ ሲባሉብኝ እሱ ጀብድ ነው። እንዴት አሁን አንተ ጀብድ ሰራ ስለተባለ ጀብድ እኮ አይደለም። ደስ አለ በጣም አንቺ አሁን ኮንፊደንስ ነው አይ ወንድሜ ማለት ነበር የነበረው። እንደዚህ አይነት ስራ ነው እኔ ኮንፊደንስ የሚያስጠጣኝ አይደል? ባይዘው ይሄ ነገር የሚያሳፍር ነው እንጂ ላይክ የሚያኮራ ነገር አይሆንም። አብርሽ መቼም ልትኮራብህ አትችልም። ማለት እንደው ቪዲዮ መጀመሪያ ላይ አንተ ስላላየኸው ነው እንጂ አንገቴን እየደፋው ያለሁት በሱ ምክንያት ነው እያለች ነው። አንገቷን ነው የምታስደፋት። የምሬ ነው ነገር ቀልድ ነው። ቁም ነገር ደግሞ ስንይዝ ደግሞ ይሄ ላይክ በቃ ቅሌት ነው። በዚሁ አጋጣሚ ስለ ታላቅ ወንድም ልንገርህ፣ ስለ ባልታዛር እሱ ፖለቲሻን ነበረ። የፖለቲሻን ሚስቶች ጋር ምናምን ጋደም ነበረ ምናምን ነገር ብቻ ግን ስልጣን በእጁ የነበረ ሰው ነው። ገብቷል። ግን በቃ እንደዚህ አይነት ሰዎችን ፈጣሪ አንዳንድ ጊዜ በምድር ይቀጣቸዋልና
ሲቀጣቸው ዓለም ላይ ነው ክብሩ የተዋረደው። ዓለም ላይ ማለት ዓለም ላይ ነው ፌመስ የሆነው ሰውየው። ታዋቂ እኮ ነው፣ ከማንም በላይ ታዋቂ ነው። ግን እውቅናው እንዴት ነው የመጣው? እውቅና አንተ ተጣልተህ ቢመጣልህ ምን ጥቅም? ምንም እኮ ጥቅም የሌለው ነገር ነው። ተወደህ ነው መታወቅ ያለብህ ብዬ ነው የማስበው። እና እንዲህ በአንድ ጀንበር የባልታዛር ሕይወት ማለት ወንድም ነው አልነግርህም ስለሱ ማለት ወንድምህ እንኳን ባይሆን አርአያ ነው። በቃ እንደ አርአያ እንደ መሲ እየተከተልከው ነው። መሲ ኳስ ተጫወትን አይደለም ደግሞ መሲ ስላችሁ ኤኒዌይስ እንደዛ ፎሎ እያደረግከው ያለ ሰው ስለሆነ ስለሱ ብዙ ትንታኔ አልሰጥም። ግን ደግሞ በአንድ ጀንበር ከስራው ተባሯል፣ ሚስቱን ፈቷል። እነዛ አንተ እንዳያስካቸው 7-8 የሚሆኑ ተከታዮች ነበሩት ከኋላው እንዳልከው እንደ ጭራ ምናምን ይከተሉት የነበሩት ማለት ነው። እና ብቻ ብዙ ነገሩ ውዝግብግብ ብሏል እና የእሱ ጣፈንታ እንዳይደርስ ነው። ምክንያቱም ሚዲያ ላይ ያለ ሰው ነህ። ማን ሲመጣ ማን ሲሄድ ምናምን ይታወቃል። እንደ ማንኛውም ሰው አይደለም። ማንኛውም ሰው እኮ ከአንተ የባሰ እኮ በጣም 1000 ሰው ከሆነ የራሴ የማውቀው በህይወት ያለ ነው የምልህ። ጉዳዩ ያልሆነ እኮ የሆነ ሰው ትመጣለች ምናምን ነገር ከዛ ስትሄድም ኖርማል ነው። ከምንም መሄዷ መምጣቷ ምናምን ነገር የዛን ያህል እንደ ቢግ ዲል የማያይ ሰው በጣም ብዙ አለ። በጣም አሸን ብዙ። ግን አንተ ሚዲያ ላይ ያለህ ሰው ነህ፣ በዛ ላይ ተወዳጅ ነህ። ያንን ነገር ማጣት የለብህም። በቃ ለክብርህ ስትል አንዳንድ ጊዜ እኮ ስሜት ገፈፍ ይደረጋል እኮ የሆነ ገሸሽ ተደርጎ ምናምን ነገር ለክብር ይኖራል፣ ለስም ይኖራል። እና ለስምህ ለክብርህ መኖር መለማመድ መቻል አለብህ። ከዚህ ቀደም የተፈጠሩት ነገሮች በጣም ብዙ ናቸው እና አሁን እሱን ራሱ እየደገምክ ያለ የመሰለኝ ነው። ኤኒዌይስ ያጥር እስቲ የሰው ልጅ ዝም ብሎ እኮ አይፈቀርም። መፈቀር ራሱ እኮ መታደል ነው። ገባሽ? ስለዚህ ጥሩ ባህሪ ቢኖረኝ እኮ ነው ሰዎች ምን ሆነሃል አብርሽ? ምን ሆነሃል? እስቲ ወደ ራስ ተመለስ፣ ወደ ራስ ተመለስ። አታላቅጥ። እዛ ሄዳ አላቅጥ። እኔ ጋር አይደለም የምታላቅጠው። አዎ ጥሩ ባህሪ ያለ እሱን ማንንም አይክድም። በጣም የሚገርም ሰውን ማገዝ የሚፈልግ መርዳት የሚፈልግ ምናምን በቃ የሚገርም አይዴንቲቲ አለ። ያ ማለት ግን አንተ ስታጠፋ ማንም አይኮንንህም ማለት ግን አይደለም። በቃ ሰው ሊወድህ ይችላል። በጣም ብዙ ይወዳል ኦብቪየስሊ። እንደው በጣም ብዙ ሰዎች ግራ ይጋባሉ ምናምን ነገር እንደው ላይክ እነ ሶፊ እና ኑ ምናምን ያኔ በተፈጠረው ነገር ቆይ ምኑን አይተው ነው ምናምን አይነት የወደዱት አይነት ነገር አሉኝ። ላይክ ምኑ ነው የዚህን ያህል ሲያወራም ኩልትፍ ይላል የሆነ ነገሩ ምናምን። በቃ አላህ ካለ ትወደዳል። በቃ መርጦ አላህ እንድትወደድ አድርጎሃል ነው ሚዲያው ላይ እንጂ ካንተ የተሻለ የንግግር ስኪል ያላቸው የጋዜጠኝነት ምናምን ነገር ተሰጥኦ ያላቸው ካንተ በላይ ኤዱኬትድ የሆኑ ካንተ በላይ ተክለሰውነታቸው መልካቸው የሚያምሩ ሰዎች በጣም ፌንት ነው የሚበሉት ዩቲዩብ ላይ። ዝነኛ ሆኖ ይዚን ያልከባድ ቀላል አይደለም። ሰው በዚህ ልክ እንድትወደድ ያደረገ አላህ ነው። ሰው ያንን ደግሞ እያመሰገንክ ግን ጥሩ ሰው መሆኑን መለማመድ መቻል አለብን እንጂ አንዴ ተወድጃለሁ ማንም አይጠላኝም ብለህ በኮንፊደንስ ልታወራ ትችል። በፍጹም እንደዛ ልታወራ ትችል። ላይክ እንዴት ነው ጊዜ ቂጣ ነው አይነት ነገር ነው። ገባ? ትገለባበታለች ጊዜ። እንግዲህ ለዚህ ደግሞ አንድ ምሳሌ የሆነ ዘንድ አንድ ሰው ላንሳለ። እሸቱ መለሰ ዶንኪቲው 3 ሚሊዮን ሰብስክራይበርስ ነበረው። ማስታወቂያዎች በጎርፍ ነበር የሚመጡት እሱ ጋር። ማስታወቂያ ይመልስ ነበር። ለአንድ ማስታወቂያ ሚኒመም 800,000 ብር ነበር የሚጠይቀው። እኔ በቅርበት ስለማውቀው ነው የምልህ። እነዛ ሁሉ ነገሮች አብቅቶላቸው አሁን ድርጅቴን ማቋቋም ከብዶኛል፣ ሰርቫይቭ ማድረግ አቃተኝ ብሎ ላይቭ ላይ ሜምበርሺፕ እየጠየቀ ነው። ሜምበርሺፕ ማለት ያው እርዳታ ማለት ነው። ባይዘው በዚህ አጋጣሚ ልንገር ምናልባት ካላወቅ ሜምበርሺፕ አሁን ለምሳሌ አንተ እዛ አካውንት ላይ ገንዘብ እንዲቀመጥ ታደርገና ልክ እንዴት ነው አሁን እኛ ሀገር ላይ ያለ አይደል? አሁን አዲስ አበባ ላይ ጥሪ ማሳመሪያ ምናምን ቴሌ 5 ብር ከፍለ በየወሩ 5 ብር እየከፈልክ ጥሪ ማሳመሪያ ልክ ቴሌ የምትለዋ ድምፅ ትቀይራለች። በዘፈን በነሺዳ በመዝሙር ምናምን በፈለግከው ነገር ምናምን ነገር ይቀይርላል። ለሱ በየወሩ 5 ብር አውቶማቲካሊ ቻርጅ እንደሚያደርግህ ሁሉ ሜምበርሺፕ ላይ $5 እስከ $10 በጣም ከዛም ከፍ ምናምን ሊል ይችላል። which means አሁን 1000 ሰው ምናምን ነገር አግኝቷል እሸቱ። ይሄ ለአንተ በጣም ስለሚጠቅም ነው የማወራ።
1000 ምናምን 1000 እንኳን ሜምበር ቢሆኑ በየወሩ $5 ለነሱ ኖርማል ነው። ለሱ 1000 በ5 ብታባዛው $5000 አይደል? $5000 ወደኛ ጋር ስታመጣው ለሚሊዮን ቤት ቅርብ ነው የሚሆነው። ብቻ ከ1000 በላይ ስለሆነ 1 ሚሊዮን ብር አካባቢ ምናምን ነገር ማግኘት ይችላል። ግን እስከ መቼ ድረስ እነዚህ ሰዎች ያስቀምጡለታል? ይሄ ልጅ እኮ ለማስታወቂያ ትንሹ ነው 800,000 ብር ይጠይቅ የነበረው። አሪፍ ቢሆን መንቀሳቀስ ቢችል ሰዎቹ ስቲል የወደዱት ምናምን ነገር ቆይተው ቢሆን ኖሮ ተመልካች ቢኖረው ኖሮ እርዳታ ስር መግባት አይጠበቅበትም ነበር። መለመን ማለት እኮ ነው። እንዴት የዛን ያህል ክብርና ዝና ኖሮት ሰው ወርዶ ሊለምን ይችላል? አትታበይ ነው። በዚህ አጋጣሚ የሆነ ሰው ከፍ ይላል፣ በዛው ልክ ደግሞ ዝቅ ይላል። ገብቷል ሐሳብ? ይሄኛው ነገር ሊያስተምርህ ይገባል ብዬ አስባለሁ። እንግዲህ በሰማኸው ተጠቃሚ አድርገህ፣ እኛም በሰማነው ተጠቃሚ አድርገን እስቲ 3 ክሊፕ 4 አለ እንየውና እንጨርሳለን። አሁን ለምሳሌ እዚህ ጋር ላውጣው ይሄንንም ለምሮታው በቃ ታዲያ አታርግልኝ። በቃ አምጣው ስጠኝ። ጊታር ላርግልሽ። ቆይ ለኔ ስጠኝ በቃ። ወይኔ ጉዴ ፈላ። ምን ሆነ ነው ጉዴ? ይሄ በምንድን ነው ግን ቆይ እሺ በደንብ ላጥብቅልሽ። ጊታር ላጥብቅልሽ። ቆይ ባይዘው ማለት ነው። አዎ እንደዚህ አይነት ጆሮ ጌጥ ላይ አይቻልም ብዬ እኔ እገዛልሻለሁ። ወደ የሚያማምሩ የወርቅ ጆሮ ጌጥ አትግዛልኝ። አልፈልግም። የወርቅ ጆሮ ጌጥ አልፈልግም የምር። እና ይህንን ቪዲዮ እዚች ጋር ስደርስ ምን ተሰማኝ መሰላችሁ? አብርሽ እስካሁን ድረስ የተፈጠረበት የሆነው ነገር ምናምን ነገር የሚያስጠላና የሚያሳዝን ነገር ነበር እና ለዛ ነገር ዋጋ እንዲከፍሉ የፈለገ ይመስለኛል። ግን ሄርሜላ በዚህ ጉዳይ ላይ ምንም ፓርቲስፔት ታደርግ የነበረ ሰው አይደለችም። ቀጥታ ሩታ ጋር መሄድ ይችል ነበር። ቀጥታ ኤፍሬም ጋር መሄድ ይችል ነበር። ባይዘው በዚህ አጋጣሚ ሩታና ኤፍሬምን የምትወዷቸው ሰዎች ምንም ላደርግላቸው አልችልም። የመስተፋቅሩን ያሰሩት እነሱ ናቸው። በኮንፊደንስ በእርግጠኝነት ነው የምነግራቸው። እነሱ ስፔሲፊክ ያደረጉበት ቀን ላይ ያደርጉታል። ካላደረጉት ግን እኔ የሆነ ታይም ላይ ለእናንተ ብዬ ብቻ መረጃውን አሳያችኋለሁ። በሱ ምንም አይነት ጥርጣሬ እንዳይሰማችሁ። መስተፋቅር አሰርታበት ነበር። ሩታና ኤፍሬም አሰርተውበታል። ከዛ በኋላ ግን በቃ ሰላም እንዲሆን ተፈልጓል። ሰላም ማውረድም ፈልጎ የነሱን ስምም ላለመረበሽ ፈልጎ ፕላስ ደግሞ ለራሱም ደስታ ፈለገ። ደስታ ማለት ኢንሴንስ ደስታ እንዴት ነው የሚገለጸው? ብቻ የተበደልኩትን በደል ማጣፊያ አይነት ነገር ማለት ነው። እንደዚህ አይነት ነገርም ፈልገው እና ላይክ ግራ የተጋባ ሰው ሆኗል ነው የምላቸው። እና አትፍረድ የሚል ቃል አለ አይደል? አትፍረድ ይፈረድብሃል አይነት ነገርና በዚህ ሰዓት ነው ይሄኛው ነገር የሚገባውና እኔ ላይክ ላለመፍረድ ታገላለሁ። ግን የሚሄድበት መንገድ ልክ ካልሆነ ልክ አይደለም እንላለን። በደፈነው እንትን ባንልም ማለት ነው። ምን ልሁን? እሺ ምን እንደሆነ ነው ፍላጎት? አንተ ምን ልሁንልህ? ምን ትሆንልኝ? አይደለም ምን ልሁንልህ? ፍላጎት ምንድን ነው አንተ? እኔ ፍላጎቴ ሳትናደጂ በፈገግታ ዘና ሪላክስ ብለሽ እንድትወርኝ ይሄ ብቻ ነው። እሺ በቃ ይኸው ዘና አልኩኝ። ዘና ፈገግታ በቃ ይኸው ኧረ ወይኔ ራስ ምታት ራስ ምታት ይዞኛል። እኔ ብርዱ አለ። እኔ እኮ በጃኬት ምናምን ነገር ስቀርብ ግን እናንተ ይደብራችኋል ነው ብዬ ስለማሰብኩ ነው እንጂ እንዲህ በሆነ ጃኬት ደርቤ ጃኬቱ ላይ ፎጣው ላይ ጋቢ ምናምን ሳትናን እየሞቅ ምናምን ብንመጣ አሪፍ ነበረ። እንዲህ ቡና እየተቆላ ቤቱ ሞቀ ብሎ ወይኔ። እስቲ እንግዲህ በዚህ አጋጣሚ ምናምን ነገር የመጀመሪያው ኮሜንት የኮመንታችሁት እንደኮመንታችሁት ሆኖ እዚች ጋር ደግሞ ያዝ ታደርጉትና ሌላ ኮሜንት ታናሽ ወንድም ምናምን እህት ምናምን ያላችሁ ሰዎች እንዴት ነው ግን ፌንት የሚያበሏችሁ? በቃ ይሁን እንደዚህ እኮ ነው የሚያስጨልሏችሁ ነው የምላችሁ። በቃ ተናዳችሁ ንዴታችሁ ምናምን ኦቨር ሆኖ በቃ እንደዚህ ይደበርባችኋል። እስቲ ሳቂ ሲላት እኔ እንጃ ላይክ የኛ ቪዲዮ እኮ ብዙ ነገሩ የሚያናድ ነው። ግን በቃ ትንሽ ፈታ እንበልበት እንራምድበት። የሚገርም ሰርፕራይዝ ይዤልሽ ካልመጣሁ እኔ እቀጣለሁ። የሚገርም ሰርፕራይዝ ለምን እሷ ልታመጣት እንዳይሆን። ኧረ እኔ እንደዚህ አይነት ባህሪ የለኝም። ሰርፕራይዙን ይዤ መጣሁ። የምር አሁን ካልመጣሁ እኔ እቀጣለሁ። ይዛት ልትመጣ ነው ስትለው ኧረ እንደዚህ አይነት ባህሪ የለብኝም እኔ አንድ ሴት አላመጣም ሶስቱንም ነው
አከታትዬ ማመጣልሽ እያላት ነው። እና በቃ ግራ ገብቷታል። የሆነ ነገር እኮ ለመፍጠር ልትቆጣው ምናምን ነበር የመጣችው፣ ግን በቃ ላሽ ረስቷታል። እና አንድ ቪዲዮ አለ እሱን ነውና በቃ አልቋል። ሁሌ ፌዝ ነው ቁም ነገር ይኸው ጠፍቶ መጥቶ ምን ማድረግ መሰላችሁ የፈለገው እሱ እኔን እንደዚህ አዋክቦ ትልቁን ጉዳይ እንዳላነሳበት ይፈልጋል። ለምን ያ በቃ እንደነገርኳችሁ ነው። እሱ ነው የፈለገው። ምንም አይነት ለጉዳዩ ኢሹ እንዲነሳ አልፈለገም ምናምን ነገር በቃ ቀጥታ የሆነ ነገር ማድረግ እንደሚችል ምናምን ነገር ነው እያሳየሽ ያለው። ከዛም አልፎ እኮ ከፍቅር ጋር ምናምን ከከተማ ወተን ምናምን ነገር ልንዝናና ነው እያለ ነው። ልክ አይደለም፣ አትጨናነቂ። ሁን ብሎ ነው እያደረገ ያለው። እስካሁን ላደረጉበት ነገር ዋጋ ላይ ማስከፈል ምናምን ብሎ ነው። በዛ ውስጥ ደግሞ አንቺ ስለሌለሽበት አንቺ ፕሮቴክት ለማድረግ ምናምን አንቺ ለማዝናናት እየሞከረ ነው። ለመረዳት እንሞክር። እሱንም በእርግጥ ባላንስ የሆነ 50-50 የሚያደርግ ነገር ነው የሚሄድበት መንገድ። ፍቅር መሆኗን የሌላ ሴት ይዞ ቢመጣ ችግር አልነበረብኝ። ሌላ ሴት ይዞ ቢመጣ ግን ፍቅር ግን ከዚህ በፊት ፍቅረኛው የነበረች ምናምን ነገር ነች። ድጋሚ አሁንም ሊያገርሽባት ይችላል ምናምን ነገር። እሱ ነገሩ ያስጥላል። ሌላ ሴት ምናምን ይዞ ቢመጣና ምናምን ነገር ቫሊ ምንድነው የሆንኩትን ይሰማችሁ አይነት ነገር ቢሆን ኖሮ ዝም ብለን ውዝር ልንሰጠው እንችል ነበር፣ ግን እንደዛ አልሆነም። ኤኒዌይስ ዛሬ ቆይታችን ይሄንን ይመስል ነበር። በጣም ፈን የሚያደርግ የሚያዝናና ቪዲዮ ሆኖ አግኝቼዋለሁ። በአጋጣሚ እኔ ልናደድ ምናምን ነገር ቆጣ ልል ነበር ሀሳቤ፣ ግን በቃ ምንም የሚያስቆጣ ምናምን ነገር አልሆን ብሎኛል። እና በቃ በሌላ ቪዲዮ ነገ እንገናኛለን ብዬ ተስፋ አደርጋለሁ ያው ከፈጣሪ ጋር። ለዚህ ቻናል ግን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዚህም ጉደኛ ፋሚሊ መቀላቀል ትችላላችሁ። የደውል ምልክቷን ደግሞ የምትነኩ ከሆነ በየጊዜው አዳዲስና ትኩስ ቪዲዮ ይደርሳችኋል። ከዚህም በመቀጠል ደግሞ ኮሜንት ላይ ምናምን ሪያክት ማድረግላችሁ ይሆናል። አዲስ ነገሮችን ይዘን እንመጣለን። ትልልቅ ፕሮጀክቶችን ይዘናል። እስከዛው ግን ከእናንተ ጋር ላለመጥፋት እንደዚህ ሪያክት እያደረግን እንቀጥላለን። ሌላ ደግሞ ሪያክት እንዳደርግላችሁ የምትፈልጉት የካፕል ኮንቴንት የሚሰሩ ሰዎች ካሉ በእነዚህ ሰዎች ላይ እኔ ጋርም እንዲቀርቡ የምትፈልጉ ከሆነ ምናምን ነገር ጠርተናቸው እዚሁ ቀርበው ምናምን እንዲያወሩ እናደርጋቸዋለን። ኤኒዌይስ በጣም ነው መወዳችሁ። አትጥፉ። እኔ ያለሁልም እስቲ አላህ ካለ ነገ ቅመም ምናምን ሊስተካከል ይችላል። ከተስተካከለ በቅመም ነው መመጣላችሁ። ያስጠላል በጣም እይታው ትንሽ ስለሆነ ሰብስክራይበር ሰው እይታውም ትንሽ ነው ምናምን ነገር ሞራል ይገላልን ማለት 30-40 ሺህ ሰው ምናምን 50-60 ሺህ ሰው ምናምን ነገር እያየን ቅመም ላይ አሁን ነው ወርዶ በአዲስ ቻናል ነው መምጣቱ ራሱ ማለት ሰው እኮ ስንባል እኮ ወላሂ ምስጋና የሚባል ነገር እኮ የለም እኮ አልሐምዱሊላህ ምናምን ይመስገን ምናምን ማለት ወፍ ምንም እኮ ነው ማንለው። በቃ በቂ ከበቂ በላይ ነው። እንደው ተትረፍርፏል እንዴ ከባዶ 7000 ሰብስክራይበርስ አስገብታችሁ በጣም ነው አመሰግነው እዚህ አጋጣሚ። እና ላይክ ኮምፔሪንግ ይኖራል ደግሞ እሱ ደግሞ እንደ ሰውኛ ደግሞ እንደዚህ የነበረ ምናምን በመሃሉ የ7000 እና የ70000 80,000 ነው እንዴ የዜሮ ስንት ዜሮ ማለት ነው 5000 እናንተ ድረሱበት አንድ ዜሮ ልዩነት መሰለኝ አይ ቲንክ ነው። ኤኒዌይስ ወሬውን ከጨረስኩኝ በኋላ አስረዘምኩት። በሌላ ቪዲዮ እንገናኛለን። እስከዛው ድረስ በጣም ነው የምትናፍቁኝ። ቻው